ብሩክ ኒውስን ስለሚመለከት በዚህ ቪዲዮ ላይ ብሩክ ኒውስን ሜንሽን አድርጉልኝ። ይህን ቪዲዮ ተከታትለን እንምጣ። ቀጥታ ወደ ቪዲዮ። የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጄ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። ጃልባ የሆኑ ወይም ደግሞ ጣሪ ቀባሪ የሌላቸውን ግንዛቤ ውስጥ በማስገባት አንዱ እግዚአብሔር የሚወደው ትልቅ ስራ በመሆኑ በጎ ነገር ለማድረግ በነፃ ማለት ነው በናፍራን ሪል ስቴት ወጪ አጭር ጊዜ ውስጥ ሰርተው ባታችሁን ነው። ወደ ቀጣዩ ቪዲዮ እንሄዳለን። ከዚህ ጋር የሚገናኝ ሌላ ቪዲዮ አለ። ወደዛ ቪዲዮ እንሄዳለን። ከኋላ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተባለ መረጃ እጄ ገብቷል። ለመረጃው ከሆነ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢ ጉተማም እንደምትመለከቱት ለነዚህ እናቶችና ለአቅመ ደካማ ቤቱን ሰርተው አስረክበዋል። አንተ ዜና ስለሰራሃላቸው ግለሰቦች ከመናገሬ በፊት አንተም ደግሞ ገንዘብ ተቀበለ ይህን ዜና ለክፍያ ብቻ ማድረግን ከመግለጤ በፊት አንድ ነገር ልንገርህ ብሩክ ወዳጅ። በኮሎምቢያ ሀገር ይኖር የነበረ አሁን በህይወት የሌለ ድራግ ሎርድ ተብሎ የሚጠራ በስሙም ፓብሎ ኤስኮባር በመባል የሚታወቅ አደገኛ የአደንዛዥ እጽ አዘዋዋሪ ነበረ። በስተመጨረሻ ህይወቱ ሲያልፍ አንድ ቤት ውስጥ ብቻ ወደ 325 ሚሊዮን ዶላር ተገኝቷል። ይህ ሰው ነው እንግዲህ ወደ 4.5 ሚሊዮን ብር ቁጥሩን ልሳሳት እችላለሁ። ፖሊሶች ፈልገውት ከቤት ወጥቶ በነበረ ሰዓት ልጁ በረደኝ ስትል እያቃጠለ ያሞቅ አይነት በጣም የናጠጠ ሀብታም የነበረ ሰው ነው። ይህ ግለሰብ በዘመኑ ለ1000 አባወራዎች ጎዳና ላለወደቁ አባወሮች ቤት ሰጥቶ ያውቃል። ቤቱን ሰርቶ ሲሰጣቸው ግን መልካም ስለሆነ ወይም ጥሩ ስለሆነ አይደለም። ፓብሎ ኤስኮባር ለ1000 አባወሮች ቤት ሰርቶ መኖሪያ መንደር ገንብቶ ይሰጣቸው። በአደንዛዥ እጽ የሰበሰበውን ገንዘብ መኒ ላውንደሪ የሚያደርግበት አደንዛዥ እጹንም የሚደብቅበት ለእርሱ ታማኝ የሚሆኑ ወታደሮች ሊያደርጋቸው በድህነታቸው ተጠቅሞ የሱ መገልገያ ባሪያ ልጆቻቸው የሚወልዷቸውን የሱ ወታደሮች ሊያደርግ ሚስቶቻቸውን የአደንዛዥ እጽ ማከፋፈያው አካል ሊያደርጋቸው ነው ይህን ያደረገው። ይህንን ሰርች አድርገህ ልትደርስበት ትችላለህ። ይህ ግለሰብ በኮሎምቢያ ውስጥ ምርጫ ሁሉ ተወዳድሮ ፓርላማ ገብቶ እንደ ጥሩ ሰው ራሱን ፕሮሞት ሲያደርግ የነበረ ሰው እንደሆነ በታሪኩ ይጠቀሳል። እንደውም ፍላይት 202 የሚባል አንድ ከኮሎምቢያ ተነስቶ የሚበር አውሮፕላን ላይ አንድ በምርጫ የሚፎካከረውን ሰው ለመግደል ብቻ ብሎ ወደ 201 ቁጥር ከተሳሳትኩ ታርሙኛላችሁ፣ ወደ 201 የሚያክሉ ንጹህ ዜጎችን በአውሮፕላን አደጋ እንዲሞት ያደረገ ነው። ይህ እንግዲህ ተመዝግቦ ያለ ነው። በየጥጋጥጉ የገደላቸው በየቦታው የረሸናቸው ሰዎች እልፍ ናቸው። ይህ ግለሰብ ከዚህም በተጨማሪ ለብዙ አሜሪካውያንና አውሮፓውያን ወጣቶች ማበድ፣ መሞት፣ አደንዛዥ እጽ ሱሰኝነት ውስጥ ተጠፍረው እንዲያነቡ እንዲያለቅሱ ያደረገ በጣም አደገኛ አደንዛዥ እጽ አዘዋዋሪ የነበረ ሰው ነው። ግን መልክ ለመስራት ገጽታ ለመገንባት ለ1000 የሚያክሉ ሰዎች ቤት መኖሪያ ሰርቷል። ያው ቅድም እንደነገርኩ መኖሪያ ቤት ሰርቶ ሰጥቷል ማለት ሰውየው ጻድቅ ነው፣ ሰውየው ጥሩ ነው ማለት አይደለም። ግን ለሽፋን ቤት ሰርቶ ሰጥቷል። ታዲያ ምን ያገናኘዋል ከኔ ዜና ጋር ልትል ትችላለህ። እነዚህ አንተ በዜና ያቀረብካቸው እነዚህ ሁለት ሰዎች ማናቸው የሚለውን ነገር አጣርታል ወይስ ገንዘብ ስለከፈሉ ብቻ ነው አንተ ዜና የምትሰራው? ገቢ ጉተማ ፍርድ ቤት ስላልወሰነበት በፍርድ ቤት ተጠርጣሪ በሚል ስም ስለሚጠራ ያው ተጠርጣሪ ልበለው።
እኔን በተመለከተ ግን በግል ከኔ ጋር ስለሚገናኝ የሱ ነገር በታጠቁ ሰዎች እንዳሳገተኝ እንዳሳፈነኝ እኔ ምስክር መሆን የምችል አቤል አቡና ነኝ። ሙሉ ሰው ነኝ። እኔ ምስክር ነኝ። እኔን እንደዚህ ካደረገ ደግሞ ሌላው ደግሞ ከኋላ ያለውን ነገር እርግጠኛ ሆኜ ማውራት ባልችልም ከኋላ ስላለው ነገር ብዙ ነገር ይኖራል ከዚህ ሰውዬ ጀርባ። በእኩይ ምግባር የሚያውቁትን ማንነቱን ለመደበቅ ኢትዮጵያ ውስጥ ይታወቃል። በጣም ብዙ ድሃ አለ። አገራችንም እንደ ሀገር ድሃ ከሚባሉት ሀገሮች ተርታ ከመሰለፏ የተነሳ ምስኪኖችን ለመለወጥ ሳይሆን በምስኪኖች የተበላሸ ስማቸውን ለመለወጥ በሌላ አጀንዳ የሰበሰቡትን ገንዘብ ወይም ደግሞ ባላቸው ኮኔክሽን እንደዚህ አይነት ገንዘብ በማምጣት ለአባወራዎች፣ ለአዛውንቶች፣ ለምስኪኖች ቤት ሰሩ የሚባል ገጽታ እየፈጠሩ ነው ያሉት። ሁለተኛ ቀረብከው ሰው ነብይ በላይ ያው ነብይ የሚለውን ነገር አልቀበልም። ሐሰተኛው ነብይ በላይ ሽፈር የተባለውን ግለሰብ እሱም በተመሳሳይ መልኩ መኖሪያ ቤቶች ለአባወራዎች፣ ለአዛውንቶች፣ ለምስኪኖች ሰርቶ እንደሰጠ በዜናክ ስታስተላልፍ ተመልክቻለሁ። በዚህ ሰዓት ላይ አቶ በላይ ሽፈራው በፍርድ ቤት ከ27 ከ28 በላይ አክቲቭ የሆኑ በሱ ምክንያት ብዙ ገንዘባቸውን ያጡ ቤት መኖሪያ ገንብቼ ሰጣቸዋለሁ ብሎ አንተ በዜናው በጠቀስከው አፍራም በሚባለው ሪል ስቴት ቤት መኖሪያ ገንብቼ ሰጣቸዋለሁ ሲል በሚሊዮኖች የሚቆጠሩ ገንዘቦች የወሰደባቸው ሰዎች ፍርድ ቤት ከሰውት የሚገኝ ሰው ነው በላይ ሽፈራው ማለት ነው። ስለዚህ በየትኛው መንገድ ከሆኑ ምስኪኖች የተቀበሉትን ገንዘብ ከሆኑ እናቶች በሰባኪነታቸው በሃይማኖት አስተማሪነታቸው በትንቢት ሲናገሩ በእግዚአብሔር ስም ባገኙት ተቀባይነት የሰበሰቡትን በአመጽ ያከማቹትን ገንዘብ እዚህ ጋር መጥተው ቤት ሰሩ ምናምን ስላልክ ያንን የሚያጠፋፋላቸው እንዲሆን ነው እነሱ እንደዚህ አይነት ዜና እንድሰራላቸው የሚያደርጉት። አንተ ደግሞ ለግለሰቦች ዜና የምትሰራው በክፍያ እንደሆነ አገር ምድሩ ያውቀዋል። ገንዘብ ተቀብለ ዜና እንደምትሰራ ማለት ነው። እና በዚህ በሁለትና በሶስት ዓመት ውስጥ በታማኝ የዜና ምንጭነት በሶሻል ሚዲያ ላይ የገነባከው ስም አደጋ ውስጥ አይወድቅም ወይ? ጋዜጠኝነት ወይም የጋዜጠኝነት ስነ ምግባር እንዲህ ያለውን ነገር ከኋላ ያጣራም ወይ? አንተ የፈጠርከውን ተቀባይነት በመጠቀም እነዚህ ሰዎች ሌላ እንደዚህ ተመሳሳይ ነገር በሌላው ላይ እንደማያደርጉት ምን ያህል እርግጠኛ ሆነ ነው እንደዚህ ያደረግከው? ስለ እነዚህ ሰዎች ሪሰርች ሰርታል ወይ? ገንዘቡ እንዴት እንዳመጡት ማንነታቸውን በተመለከተ ማጣሪያ አድርገ ነው ወይ ለሚያምኑክ ያንተ ተደራሲዎች ወይም ዜናክን ለሚጠባበቁ ሰዎች ዜና እያቀረብክ ያለከው? ወይስ ገንዘብ ከተከፈለ የተገኘውን ነገር ሁሉ ለገጽታ ግንባታ ታውላለህ እያልከን ነው? በአስተማሪነታቸው በአገልጋይነታቸው የሚታወቁ ሰዎች እያልክ ዘገባ እየዘገብክልን ነው። እና እነዚህ ሁለቱንም የሰራሃቸው ግለሰቦች ሌሎቹ ዜናዎችክ ላይ በግል ጥያቄ እንዲፈጥርብኝ ያደርጓል። ዜና እያመጣ የምዘገብልን ስለ ግለሰቦቹ ምንም አይነት ሪሰርች ሰርተ እንዳልሆነ ጥያቄ ምልክት ውስጥ እንድትወድቅብኝ አድርጓል ይሄ ነገር ማለትና ለብሩክ ኒውስ አድርሱልኝ። ስለተከፈላችሁ ብቻ ሰዎችን በጓዳ የሚያስለቅሱ ሰዎችን ገጽታ ለመገንባት ብላችሁ ሌሎች ሰዎችን መስዋዕት ባታደርጉ መልካም ነው ለማለት ነው። ይመቻችሁ።